የዕለቱ የመጽሐፍ ቅዱስ ንባብ ክፍል በዘዳግም ምዕራፍ 8 እስከ 10 ያለውን ክፍል የሚሸፍን ይሆናል። በእንጀራ ብቻ አንኖርም የሚለውንም ሐሳብ ከዚህ ክፍል እንመለከታለን። ብዙ ጊዜ የኑሮ ሩጫችን በቁሳዊ ነገሮች ላይ ያነጣጠረና የተሻለ እንጀራ ብለን የምናስበውን ለማግኘት ከልክ በላይ የምንወጣጠርበት እንደሆነ ይስተዋላል። ይሁን እንጂ ያ የተሻለ እንጀራ ብለን ያሰብነውን ስንጨብጠው ያሰብነውን ያህል ሳያጠግበን ሲቀር ደግሞ ውስጣችን በተስፋ መቁረጥ ይሞላል። ከዚያም ከእርሱ የተሻለውን ደግሞ ፍለጋ ስንሮጥ ሳናስበው ፈጽሞ ልንወጣበት ካልቻልን አዙሪት ውስጥ ገብተን በኑሯችን ያለ መርካት ችግር ሰለባ እንሆናለን። ታዲያ ከዚህ አይነት ችግር ሊታደገን የሚችለው ብቸኛው መፍትሄ ምንድን ነው ካልን ሰው በእንጀራ ብቻ እንደማይኖር ማስተዋላችን ነው። ያንን ነው እንግዲህ በዚህ ክፍል ላይ የምናነበው። እስራኤላውያን ከግብፅ ባርነት ነፃ ወጥተው ማርና ወተት ወደምታፈሰው ወደ ተስፋይቱ ምድር ወደ ከነዓን ጉዟቸውን በጀመሩ ጊዜ ሁሉን አዋቂ የሆነው አምላክ በአስደናቂ አመራሩ ምንድን ነበር ያደረጋቸው? እንዲራቡ ምግብ እንዲያጡ ነበር ያደረጋቸው። ይህንንም ያደረገው ደግሞ ለምን እንደሆነ ሙሴ በኋላ ሲናገር እንዲህ ይላል፣ ሰው ከእግዚአብሔር አፍ በሚወጣው በእያንዳንዱ ቃል እንጂ በእንጀራ ብቻ እንደማይኖር ሊያስተምራቸው ነበር ይለናል። በእርግጥም እውነተኛ እርካታና ደስታን የሚሰጠው ዘላለማዊ በሆነው በእግዚአብሔር ማረፍ ብቻ ነው። ያ እውነተኛ የእርካታ ምንጭ ነው። የእርሱን ቃል የዕለት ቀለባችን ማድረግ ስንችል ያ የእውነተኛ እርካታ ምንጭ ነው። ካፉ የሚወጣውን ቃል በቀንና በሌሊት ማሰላሰል ያ የእውነተኛ እርካታ ምንጭ ነው። እኛንም ዛሬ እግዚአብሔር መኖሪያችን እርሱ የዘላለም አምላክ እንጂ በባንክ ያስቀመጥነው ገንዘብ፣ ጥሩ ገቢ የሚያስገኘው ስራችን፣ ለራሳችን የሰበሰብነው ብዙ ቁሳቁስ እንዳልሆነ እንድናስተውል ይፈልጋል። አንዳንዴም እነዚህ ነገሮችን ዞር ያደርግብንና ሕይወታችንን በእርሱና በጽኑ ዓለት በእርሱ ላይ እንድንመሰርት ይጋብዘናል። ታዲያ ይሄ ሲሆን ምንድን ነው የእኛ ምላሽ? ቁሳዊ ነገሮችን አላፊና ጠፊ መሆናቸውን ልናስተውል ያስፈልጋል። የእግዚአብሔር ቃል ግን ሳሩ ሲደርቅ፣ አበባው ሲረግፍ፣ ሰማይና ምድር ሲያልፉ እርሱ ለዘላለም ጸንቶ የሚኖር ነው። ስለዚህ ራሳችንን ልንጠይቅ የሚገባን ትልቁ ጥያቄ እንዲህ የሚል ነው። የሕይወታችን መሠረት ኃላፊና ጠፊ የሆነው ቁሳዊ ነገር ነው ወይስ የማያልፈው ዘላለማዊው የእግዚአብሔር ቃል? ለዚህ ጥያቄ የምንሰጠው ምላሽ ሕይወታችንን ወይ ለጥፋት ወይ ደግሞ ለበለጠ ክብር ያጨዋል። እንግዲያውስ እንዲህ ብለን እንጸልይ። አባት ሆይ የቃልህን መና ዕለት ዕለት በመመገብ በማያልፈውና በማይጠፋው በዘላለማዊ ቃል ላይ የታነጸ ሕይወት እንድንኖር በጸጋህ እርዳን። አሜን።